የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች፣ ሰባኪያንና መምህራን ድርጊቱን በይፋ አውግዘዋል። ለእስርና ለእንግልት ተዳርገዋል። ሀገራችን ላይ ያሉት በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው የሌሎች እምነት መሪዎች ድምፃቸውን አሰምተዋል። አርሲ ላይ ቤተክርስቲያን እያቃጠለ ማረድ ጀመረ ማለት አንችልም። ይሄንን ወቁ እኛ ወንጌል አማኞች። ታዲያ በሰላሙ ጊዜ መቅደሱንና ታሪኩን ሲያስጎበኙን የነበሩ ዛሬ ቤተክርስቲያን ላይ ወሳኝ ፈተና ሲመጣ ድምፃቸውን ያጠፉት የዲጂታል ዓለም ጀግኖች ዩቲዩበሮች ምን ዋጣቸው? ወይስ ሚዲያቸው የሚሰራው በሰላሙ ጊዜ ብቻ ነው? አርሲ ላይ በሺዎች የሚቆጠሩ ኢትዮጵያውያን እየተገደሉ ከቤት ከቀያቸው እየተፈናቀሉ የኦርቶዶክስ ተዋሕዶ ክርስቲያን አማኝ በመሆናቸው ብቻ መከራና ግፍ እየደረሰባቸው ባለ በዚህ ሰዓት በማህበራዊ ሚዲያ የምናውቃቸው ታላላቅ ዩቲዩበሮች፣ ሰባኪያን ድምፃቸውን አጥፍተዋል። ይህ ዝምታ በአጋጣሚ የመጣ ይመስላችኋል? ፍጹም አይደለም። ውድ ቤተሰቦች፣ ከዚህ አስገራሚ ዝምታ በስተጀርባ አራት ታላላቅና አስደንጋጭ ምክንያቶች አሉ። በተለይ አራተኛው ምክንያት ዋናው ጉዳይ ነው። ቪዲዮውን እስከ መጨረሻ ይከታተሉ። ኢትዮጵያውያን ናቸው፣ እንደ እምነት ክርስቲያን ናቸው፣ ወንድሞቻችን ናቸው። ሲመጣ እንትን አማኝነ እንትን ዶክትሪን የእንትን ተከታይነ አይልም። ይሄንን አንደኛውና ትልቁ ምክንያት ፍርሃት ነው። የመንግስት ቀጥተኛ ጣልቃ ገብነትና ማስፈራሪያ ማህበራዊ ሚዲያ ላይ ልቅ ተጽዕኖ ፈጣሪ የሆኑ ዩቲዩበሮች ወሳኝ በሆኑ ማህበራዊና ፖለቲካዊ ጉዳይ ላይ እንዳይናገሩ ሊደረጉ ይችላሉ። ከተናገሩ ግን ቻናላቸው ብቻ ሳይሆን የራሳቸውና የቤተሰባቸው ደህንነት አደጋ ላይ እንደሚወድቅ ቀጥተኛ ሆነ በተዘዋዋሪ ማስፈራሪያና የስልክ ጥሪዎች ይደርሳቸዋል። ከአንድ ስህተት ቃል በስተጀርባ የእስር የክስ ማስፈራሪያ ስላለ ይህ ማስፈራሪያ ፍርሃት ዘርቶባቸው አፋቸውን እንዲለጉሙ አድርጓቸዋል። ሁለተኛው ምክንያት የጥቅም ትስስር ነው። ታላላቅ ዩቲዩበሮች አሁን ካሉበት የቅንጡ ኑሮ በስተጀርባ ከትላልቅ ድርጅቶች፣ ባንኮችና የሪል ስቴት ኩባንያዎች ጋር የፈረሟቸው የብዙ ሚሊዮን ብር የስፖንሰርሺፕ ውሎች አሉ። እነዚህ ድርጅቶች ደግሞ ስማቸው ከማንኛውም ውዝግብና ከመንግስት ጋር የሚያጋጭ ጉዳይ ጋር እንዲያያዝ በፍጹም አይፈልጉም። ዩቲዩበሮቹ አንድ ቃል ብንናገር ስፖንሰሬን አጣለሁ በሚል በሚሊዮን የሚቆጠሩ ብር ላለማጣት የህዝቡን እንባና ሰብአዊነት በገንዘብ ቀይረው ዝምታቸውን መርጠዋል። ሶስተኛው ምክንያት ዩቲዩብ ራሱ የሚጥለው የህግ ደንብ ነው። በአልጎሪዝሙ ህግ መሰረት እንደ አርሲ ያሉ ጉዳዮች የሰዎችን ስሜት የሚቀሰቅሱ ደም ማፍሰስ ያለባቸው ከባድ ርዕሶች ላይ የሚሰሩ ቪዲዮዎች ዩቲዩብ ማስታወቂያ ያግድባቸዋል። ታላላቅ ዩቲዩበሮች ቻናሎች እንደ ሰብአዊ መድረክ ሳይሆን እንደ ግል ድርጅት ብቻ ስለሚያዩት ለምን ቻናል አደጋ ላይ ጥላለሁ በሚል ይህን ሰቆቃ እንዳላየና እንዳልሰማ ያልፉታል። A voice for Ethiopia Orthodox Christians in Ethiopia. The RC Oromia region of Ethiopia Orthodox Christians have been slaughtered over 100. አራተኛውና ዋነኛው ምክንያት የቁጥር ባሪያ መሆናቸው። የነሱ ታዳሚ ከተለያዩ ብሔር፣ ሃይማኖትና የፖለቲካ አመለካከት የመጡ ናቸው። በአርሲ ጉዳይ ላይ ወጥተው እውነቱን ከተናገሩ የተወሰኑ ታዳሚዎች አንሰብስክራይብ ስለሚያደርጓቸውና የሰብስክራይብ ቁጥራቸው ሊቀንስ ስለሚችል ከእውነት ይልቅ የቪውና የሰብስክራይብ ቁጥር ስለሚበልጥባቸው ዝምታውን መርጠው። የሰው ልጅ ሕሊና ካለው ይህንን እንዴት ዝም ይላል? በአርሲ የተፈጸመውን ግፍና በደል ሌላ እምነት ተከታዮች እንኳን ሳይቀር በቁጭት ተነስተው ድርጊቱን ሲያወግዙ እምነቱን እንወክላለን፣ ለገዳማትና ለታሪክ እንቆማለን የሚሉ የዲጂታል ዓለም ዩቲዩበሮች ግን ድምፃቸውን አጥፍተዋል። በሺዎች የሚቆጠሩ ኢትዮጵያውያን እየተገደሉ ከቤት ከቀያቸው እየተፈናቀሉ የኦርቶዶክስ ተዋሕዶ ክርስቲያን አማኝ በመሆናቸው ብቻ መከራና ግፍ እየደረሰባቸው ባለ
በዚህ ሰዓት በማህበራዊ ሚዲያ የምናውቃቸው ታላላቅ ሰባኪያንና ዩቲዩበሮች ግን በአንድ ጀንበር ድምፃቸውን አጥፍተዋል። ይህ ዝምታ በአጋጣሚ መጣ ይመስላችኋል? በፍጹም አይደለም። የሚያሳዝነው እነዚህ ታላላቅ ዩቲዩበሮች ዛሬ የያዙት በሚሊዮን የሚቆጠር ተከታይና ዝና ያገኙት መጀመሪያ ላይ በመንፈሳዊ ቪዲዮአቸው በሃይማኖታዊ ይዘትና ስለ እውነት በመቆማቸው ነበር። በዛ መንፈሳዊ ማንነታቸው ህዝቡ አምኗቸው ወዷቸው ትልቅ ደረጃ ደረሳቸው። ዛሬ ግን ያ ያሳደጋቸው ተከታይ ያደረጋቸውና ቪው የሰጣቸው የኦርቶዶክስ እምነት ተከታይ በግልጽ እየተሳደደ መከራ እያየ ባለበት በዚህ ወሳኝ ሰዓት ላይ እነሱ ግን ሰምተው እንዳልሰሙ ዝምታን መርጠዋል። ነገር ግን እውነቱ አንድ ነው። ማህበራዊ ሚዲያ ላይ በሚሊዮን የሚቆጠሩ ህዝብ ሰብስክራይብ ያደረጋችሁት በመንፈሳዊነታችሁ ያመናችሁት እንድታዝናኑት ብቻ ሳይሆን በክፉ ቀን አብራችሁት እንድትቆሙና ድምፅ ስትሆኑት ጭምር ነው። አዎ ማስፈራሪያ አለ። አዎ ጫና አለ። ነገር ግን ስለ እውነት መኖር ለተበደሉትና ለሚሰደዱት ህዝቦች ወገንተኝነት ማሳየት ከማንኛውም ዶላርና ስፖንሰርሺፕ በላይ የሞራል ዋጋ አለው። ታላላቅ ዩቲዩበሮች ሆይ ፍራቻችሁን ዋጥ አድርጋችሁ ህዝቡን የሰጣችሁን የዲጂታል ጉልበት ተጠቅማችሁ ይህን ጉዳይ በአግባቡ መተቸት ትችላላችሁ። ህዝቡ ሲያለቅስ ዝም የሚል ቻናል በደስታ ቀን የሚያቀርበው ሳቅ የውሸት ነው። እናንተስ ምን ትላላችሁ? ዝምታው ተገቢ ነው? ኮሜንት ላይ አስተያየታችሁን ጻፉልን። የዛሬ ቪዲዮአችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ ሀገራችንን እግዚአብሔር ሰላም ያደርግልን። አሜን።